ቁጭ ብለን ኤፍራት አላሰብኩም፣ ግን ደግሞ ስለመደሉት ትርጉም ከኛ ይልቅ አንቺ ትሻያለሽ ብዬ ነው። ያው ስራሽ አይደል? ፍቅር ያለችው እንደገና አዎ አለት። ከዛ እኔ መሄድ አለብኝ ብላ ስትሄድ እጇን ይዛትና ያፌት ከዛ በኋላ አውቄዋለሁ እና ያኔ እኔን ታፈቅርኛለሽ አይደል ብሎ ነው የሚጠይቀኝ። ከዛ ካላስቸገርኩ ልሄድ ስትል ያው እሱ ያው ያፈቀረችው ነው የመሰለው፣ ግን እሱ ወጥመድ ውስጥ ሊከታል ነው። ነገር ግን እሱ አላወቀም። እሱ ነው ወጥመድ ውስጥ የሚገባው እና ያው ከሳማት በኋላ መኪና ውስጥ ወረደ። ግን እሱ ያሰበው ወጥመድ ውስጥ ሊከታል ነው። እሷ ግን እሱን ወጥመድ ውስጥ ልትከተው ነው። እሱ ስላላወቀ ነው እንጂ ይሄ ያፌት የሚባል ሰው። ከዛ ሔዋን የእውነትን የማገኘት ትፈልጋለች ስትለው አዎ ደግሞ በጣም ቆንጆ ነሽ ይላታል። ከዛ መኪና ውስጥ ከወረደች በኋላ እስኪ ይሄ ፍቅርሽ እስከየት እንደሚደርስ ድረስ እናያለን ይላል። ከዛ በኋላ ያው ምርጥ ረዳት ትሆኛለሽ አላት። እሱ የፈለገው ወጥመድ ውስጥ ሊያስገባን ነው። ያፌት አስቸጋሪ ሰውዬ ነው በነገራችን ላይ። መቼም ያችን ሉሊት አታስተማምንም ብሎን ሉሊት መቼም አታስተማምን፣ ለራሷ ፈሪ። አለቃዋ እንኳን ማን እንደሆነ አታውቅም በነገራችን ላይ። ሉሊት ዝም ብላ መታዘዝ ነው እንጂ እሷ። ከዛ በኋላ ከያፌት ጋር ከተለያየ በኋላ እንግዲህ አብሯት የሚሰራው የሔዋን ጓደኛ ፖሊስ እሱ ያው ለምንድን ነው ደውሎላታል፣ ብቻሽን አትስሪ ሰውየው አደገኛ ነው እያላት ነው። እሷ ግን እኔ የምሰራው ለህዝብ ስለሆነ ችግር የለም እንዳትከተለኝ እኔ ራሴን እችላለሁ ነው የምትለው። ከዛ ሔዋን ለጓደኛዋ ደወለችለትና ወይ ያለችው አላት። ከዛ በኋላ ያንን እኮ አረመኔ አገኘሁት ነው የምትለው። ከዛ በኋላ ያን አረመኔ ስትለው የትኛው እኛ በዙሪያችን እኮ ብዙ አረመኔዎች አሉ ስትለው እና ምን አለሽ ሲላት ያው አንዳንድ ነገሮችን ነግሮኛል ነው የምትለው። ከዛ በኋላ ለምን ጓደኛሽን አሳልፈሽ ትሰጫለሽ ሲል ያው አንተን ስለምፈራ ነው አልኩት። ያው እሷ ግን እንዳመናት ነው ያሰበችው። ስለምታፈቅሪ ነው አላለም ስትለው ይሄ ጓደኛዋ ደነገጠን። ምን ማለት ነው አለ። ከዛ አንቺ ምን አልሽው ሲላት እኔማ በደንብ እንደማፈቅረው ነገርኩት ስትለው ከዛ ሂዊ ቶሎ በይ አሁን ተገናኝተን ማውራት አለብን ነው የሚላት እንግዲህ ጓደኛዋ። ከዛ መገናኘት የለብንም ምክንያቱም ለትንሽ ጊዜ እኔ እሱን እንዳፈቀርኩ ማስመሰል ይኖርብናል ስትለው እሱ ደግሞ ይሄውልሽ ሔዋን መገናኘት አለብን ነው የሚለው። እሷ ደግሞ አይሆንም አንገናኝም ነው የምትለው። ከዛ በኋላ ከዛሬ በኋላ ነው ሊከታተልሽ ይችላል። ስለዚህ እኔ ሲቪል ነው የለበስኩት፣ ዩኒፎርም አልለበስኩም፣ መገናኘት አለብን ነው የሚላት። እሷ ደግሞ እኔ እኮ ስራዬን ነው የሰራሁት ነው የምትለው። እየተቆጣኝ ነው ስትለው አይ አይደለም ነው እንግዲህ እናቱና ቢኒያም ቤዛን ሊጠይቁ ወደ እስር ቤት ሄደዋል። መጠየቅ የለብኝም ነበረ ነው የሚለው እናቱ። ሰውን አውቀዋለሁ ማለት በጣም ከባድ ነገር ነው ይላል። አይ ችግር የለው መጠየቃችን ጥሩ ነው የሚለው እንግዲህ ቢኒ። ቤዛም በዚህ ልክ ጭራቅ መሆኗን ባለማወቄ ያው ይቆጨኛል ነው የሚለው። ምክንያቱም ቤዛ አሁንም ቢሆን ከስህተቷ ልትመለስ አልቻለችም አይደል? እና አንተን ተንበርክኬ ማለት ያው ጠበቃ እንድትፈታ አንተን ተንበርክኬ እስከምጠይቅ ድረስ ነበር። እኔ ግን እሷ እንደዚህ መሆኗን ጭራቅ መሆኗን እስከ ዛሬ አላቅም ነበር ነው የሚለው። ያው አንድ ቤት እየሆኑ ያው ጥሩ ነበረች የመሰለችው፣ ግን እሷ ያው ከጭራቅም በላይ ጭራቅ ነች። ከዛ የማፈቅራትን እኮ ሴት ልታስገድልብኝ ነበረ ይላል። እሱስ ልክ ነህ ነው የሚለው ቢኒ። እዛ ቤዛ እናቱ ልትጠይቀኝ መጣህ፣ እኔ ትጠይቀኛለህ ብዬ አንድ ቀንም አላሰብኩም ነው የምትለው። እዛ የእሱ መልስ ደግሞ እኔም በዚህ ልክ ጨካኝ ትሆኛለች ብዬ አስቤም አላቅም። እዛ ቤዛ ምርጫ አልሰጣችሁኝ ነበር ነው የምትለው። ለዚህ ለወንጀል ምርጫ ይሰጣል እንደ ቤዛ የምትባይ ሰው እና አሁንም አትጸጸችም ሲላት አንቺ ምን አይነት ጨካኝ ሰው ነሽ
ለምን ብዬ ነው የሚጸጽተኝ? እንደውም የሚጸጽተኝ ምን መሰል ታውቃለህ? እሷን ሰው ግደሉ ብዬ ነው ብዬ መላኬ ብቻ ነው። እራሴ ነበር እዛው ደራጅ ላይ ወሩሮ መግደል የምችለው። ከታሰረ እኮ አይቀር ገድያት ብታሰር ይሻለኝ ነበረው ምትል እና ያው እሷን ከደረጃ ላይ ወሩሬ ወይም ደግሞ ፎቅ ላይ ወሩሬ በራሴ ነበር መግደል የምችለው። ከዛ በኋላ ብታሰር የማይቆጨኝ ነው የምትለው። ከዛ ቤዛ ማንም አይፈነጭብኝም ነበር ስትል እንግዲህ ናቱ ሊመታ ሲል ቢኒ ተው እስር ቤት ነው ያለ ነው እባክህ ተዋት፣ ምናልባት ተናዳ ሊሆን ይችላል። ይህን ያለችበት ምክንያት ያው እስር ቤት ብቸኝነት ተሰምቷት ይሆናል ስትል አይ አቶ ቢኒም ራስክን እንደዚህ እያልክ አትሸውድ አለች ቤዛ። እዛ ናቱ ይችን ጨካኝ እገላታለሁ ይላል። እሷ ግን የጸጸት ምናምን አልተጸጸተችም። ጭራሹን በእንትን ነው የምትናገረው። ቤዛ ከስህተቷ አሁንም ልትመለስ አልቻለችም። እኔ ማንናቱ ይወደኛል ብዬ መደበቅ አልችልም። ከዚህ ቦታ የሚጸጽተኝ ምን እንደሆነ ታውቃለህ? እሷን በእጄ አለመግደሌ ብቻ ነው የምትል ናቱ። አንቺ በጣም ጭራቅ ነገር ነሽ ቢኒ፣ የፍችን ጉዳይ አንተ ትይዝልኛለህ አለው። ለምን አለችና ሳቀችና እኔን ፈትህ ኤፍራታን ልታገባ መቼም እሱ አይሳካለን። ምክንያቱም የኤፍራታ ፍቅረኛ እኔ ሊጠይቀኝ መጥቶ ነበር። በጣም ደስ የሚለው ነገር አለች። አንቺ ፍቅር ማለት ምን እንደሆነ ስለማታውቂ አልፈርድብሽ ነው የሚላት። አዎ ለአንቺ ፍቅር ማለት የማይወዱትን ሰው ማግባት ብቻ ነው፣ ለአንቺ ይሄ ነው የሚላት። እሷ ግን እኔ የምፈልገው የኤፍራታን ሁሉን ነገር መውሰድ ነው የምትለው። እንግዲህ ቤዛ አዛ ቢኒ አንቺ ከዚህ ገዝተሽ የማትታረሚም እንዴ? ከስህተትሽ አትመለሽ ነው የሚላት። እንግዲህ ቤዛ አሁንም ከስህተቷ ልትመለስ አልቻለችም። እንግዲህ ከባድ ነገር ነው ብቻ እና ውዶቼ በቀጣይ ክፍል እስከ ምንገናኝ ቸርን ሰንብት። አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ አመሰግናለሁ።